የቢዝነስ ጥቆማ የሥራ አማራጭ የከተማ ልጆች አሳልፉት የክፍለ ሀገር ልጆች የገጠር ልጆች አለያም ደግሞ ከከተማ ወደ ገጠር ወደ ክፍለ ሀገር ሄዳችሁ በተለያዩ አዋጭ ስራዎች ላይ መሰማራት የምትፈልጉ ካላችሁ እስከ መጨረሻው ድረስ ከኔ ጋር አብራችሁ ቆዩ። የተከበራችሁና የተወዳችሁ ተመልካቾቼ በበርካቶቻችሁ ጥያቄ መሰረት ከትንሽዬ ካፒታል ተነስታችሁ እስከ ትልልቅ ብሮችን ኢንቨስት አድርጋችሁ የምትሰሯቸው በተለይ በክፍለ ሀገር የሚሰሩ የግብርና አዋጪ የሆኑ ቢዝነሶች ዛሬ 1 2 3 ብዬ 20 እጅግ ምርጥ የቢዝነስ ሐሳቦች ነግራችኋለሁ። በድጋሚ የምትመለከቱበትን የሶሻል ሚዲያ ፕላትፎርም ዩቲዩብ ላይ ካላችሁ ሰብስክራይብ፣ ቲክቶክ ላይ ካላችሁ ደግሞ ፎሎ፣ ላይክ፣ ሼር ያደርጋችሁ ተከተሉኝ። በቀጥታ እንቀጥል። ክቡራን ተመልካቾች በነገራችን ላይ በቀጣይነት የሚነግራችሁ የቢዝነስ ሐሳቦች ዓለማችን ላይ እጅግ በጣም ሚሊዮነር የሚሆኑበት ቢሊዮነር የሚሆኑበትና በጣም ትልልቅ የሆኑ ገንዘቦች የሚንቀሳቀሱባቸው የቢዝነስ ሐሳቦች መሆናቸውን ከወዲሁ አስቀድሜ ልነግራችሁ እፈልጋለሁ። ምክንያቱም ዛሬ የምነግራችሁ የግብርና ቢዝነሶች ናቸው። ዓለም ላይ ግንባር ቀደምት ደግሞ በቁጥር አንደኝነት የሚመረጡት እጅግ በጣም ቀላል የሆኑ ጭንቅላት ብቻ የሚጠይቁ የቢዝነስ ሐሳቦች የግብርና ቢዝነሶች ናቸው። ለመሆኑ ከትንሽ ብር ተነስተን እስከ ትልልቅ ብሮችን ኢንቨስት አድርገን የምንሰራቸው የግብርና ቢዝነሶች ምንድን ናቸው የሚሉትን እንቀጥል። እንግዲህ በመጀመሪያ በቁጥር 1 የማስቀምጥላችሁ እንግዲህ ክቡራን ተመልካቾቼ ክፍለ ሀገር ካላችሁ ገጠር ካላችሁ ወይም ደግሞ ከተለያዩ ቦታዎች ላይ ሄዳችሁ ስራዎችን መስራት ከፈለጋችሁ የመጀመሪያው ቁጥር 1 የዶሮ እርባታ ነው። በጣም ብዙ ሰዎች ይፈልጉታል። ይሄን ቢዝነስ በጣም አሪፍ ነው፣ ልትንቁት ትችላላችሁ። በጣም አሪፍ የሆነ ምርጥ ቢዝነስ ነው። ሁለተኛ የአሳ እርባታ የሚባል ቢዝነስ አለ። አሳ እርባታ አሁንም ከግብርና ቢዝነስ ጋር የሚያያዝ ነው። አሳ እርባታ የሚባል ቢዝነስ በገጠር አካባቢ ወይም ደግሞ ግብርና የሚሰራ ነው። ሶስተኛ የንብ እርባታ ስራ መስራት ከፈለጋችሁ አሁንም ሶስተኛ የገጠር ቢዝነስ ወይም ደግሞ የግብርና ቢዝነስ ነው። አራተኛ የአበባ ልማት የሚባል ስራ አለ። በጣም በርካታ ሰዎች አበባ ልማት ላይ ተሰማርተው በነገራችን ላይ ያንዳንዳቸው ቢዝነሶች አሁን የዶሮ እርባታ ስላችሁ በትንሽ የካፒታል ተነስታችሁ መስራት ትችላላችሁ። እንደምሳሌ ለመጥቀስ ያክል ትንሽ ካፒታል ያለው ሰው በ10 ዶሮ መጀመር ይችላል፣ በ20 ዶሮ መጀመር ይችላል፣ በ30 ዶሮ መጀመር ይችላል። አሊያም ደግሞ የተሻለ አሪፍ ካፒታል ያለው ደግሞ እንደዚሁ ከፍ አድርጎ በ1 ሚሊዮንም ካፒታሉን ከፍ አድርጎ ሊጀምር ይችላል። የአበባ ልማት ስላችሁ ደግሞ አበባ ልማት ቢዝነስ በርካታ ሰዎች ከውጭ የሚመጡ ኢንቨስት የሚያደርጉ ሰዎች ኢንቨስተሮች ደግሞ በሚሊዮን ብር ካፒታል አውጥተው ማለት ነው ሼዶችን ሰርተው የአበባ ልማት ስራ ላይ ተሰማርተው ወደ ውጭ ኤክስፖርት የሚያደርጉበት ሲስተም ነው ማለት ነው። የምን የአበባ ልማት። አምስተኛ ላይ ልግባላችሁ። አምስተኛ የወተት ላም እርባታ የሚባል አለ። እንግዲህ የገጠር ሰዎችና ገጠር ላይ ሀብታም የሆኑ ሰዎች ብቻ በዚህ ስራ ላይ የሚሰማሩበት ነው። ምንድን ብያችኋለሁ? የወተት ላም እርባታ በጣም አሪፍ ነው። በጣም እጅግ በጣም አዋጭ ነው። በቀን ስንት ሊትሮችን ሰዎች ስንት ሺህ ሊትሮችን እየሸጡ የሚያተርፉበት የተቀየሩበት ቢዝነስ ስለሆነ ወደ ክፍለ ሀገር አካባቢ መታችሁ ራሱ በዚህ ስራ ላይ ኢንቨስት አድርገን እንስራ ካላችሁ በዚህ በወተት ላም እርባታ ላይ መሰማራት ትችላላችሁ። በነገራችን ላይ 1 2 3 4 5 እያልኩኝ 20ዎቹን ቢዝነስ የምነግራችሁ ዛሬ አንኳሩን ርዕሱን ወይም ደግሞ የቢዝነስ ሐሳቦቹን ነው። እያንዳንዱ ግን በቀጣይ የዶሮ እርባታ ምን አይነት መነሻ ካፒታል ያስፈልጋችኋል፣ ምን አይነት ቦታ ያስፈልጋችኋል፣ ለማን ተሸጣላችሁ፣ አሰራሩ እንዴት ነው የሚለውን በቀጣይ እመለስበታለሁ። ዛሬ ግን እንድትመርጡ ራሳችሁ ትመርጡ ዘንድ የቢዝነስ ሐሳቦችን ነው ያመጣውላችሁ። ስድስተኛ ላይ የእንስሳት እርባታ የሚባል አለ። ከወተት ላም እርባታ ጋር ተያይዞ ደግሞ ሌላ የእንስሳት እርባታ የሚባል አለ። ለምሳሌ በጎች፣ ፍየሎች፣ በሬዎች ምናምን ሊሆን ይችላል። እነዚህን ነገሮችን እርባታ ማርባት ማለት ነው። መቼም ይገባቸዋል ብዬ አስባለሁ። ያንዳንዳቸው ስንት በጎችን ይዘን እንገባለን፣ እንዴት እንገዛቸዋለን፣ እንዴት እናረባለን፣ መኗቸው እንዴት ነው፣ በምን መልኩ እናደልባለን፣ የስራ ሂደቱ እንዴት ነው፣ የጤና ሁኔታቸው ምን ይመስላል የሚሉትንም እያንዳንዱ በቀጣይ መታበታለሁ። ዛሬ ያው እንደነገርኳችሁ ዋናውን ነገር ነው የምነግራችሁ። ሰባተኛ የሽንኩርት፣ ቲማቲም፣ ድንችና በተለይ ደግሞ የጓሮ አትክልት ተብለው የሚጠሩ ነገሮችን የማምረት ስራ ነው። የግብርና ስራ የሚባል ነው። በጓሯችሁ ሊሆን ይችላል ወይም ባላችሁ መሬት ሌላ ቦታ ላይ ተከራይታችሁ ሊሆን ይችላል። ዋሬቨር የትኛውም ነገር መስራት ትችላላችሁ። አንድም ባላችሁ ቦታ መስራት ትችላላችሁ። ሁለትም ደግሞ ይህንን ቢዝነስ መሬት ተከራይታችሁም መስራት ትችላላችሁ። ክቡራን ተመልካቾቼ እንቀጥል። 8ኛ የእህል ንግድ የሚባል ቢዝነስ አለ። የእህል ንግድ በጣም ብዙ ጊዜ ካሁን በፊትም ተናግሬያለሁ፣ ነግሬያችኋለሁ። እህሎችን አርሶ አደሮች መጀመሪያ በሚያመርቱበት ሰዓት ላይ ወይ ደግሞ ሰብል በሚሰበስቡበት ሰዓት ላይ ገንዘብ ያላችሁ ሰዎች ለምሳሌ በስደትም ከሆነ ያላችሁት በውጭ ሀገር በሆነ መንገድ ከሆነ ያላችሁት
ምንድነው የምታደርጉት መሰላችሁ? እህሎችን የተለያዩ ጥራጥሬዎችን ገዝታችሁ በማስቀመጥ የሆነ ጊዜ ሲወደድ በዛን ሰዓት ላይ ምንድነው የምታደርጉት? በመሸጥ በማትረፍ ማለት ነው። አስቀምጣችሁ የሚዘራ ሰዓት ላይ ይወደዳል። መጀመሪያ ደግሞ እህል ሰብል በሚሰበሰብ ሰዓት ላይ ደግሞ ይረክሳል። ስለዚህ ብልጠት ማለት ያ ነው። ቡና ላይ የሚሰማሩ ሰዎች አሉ። በጣም በርካታ ነገሮች ላይ ማር በሚመረትበት ሰዓት ላይ የሚገዙ ሰዎች አሉ። ይሄንንም ልብ ልትሉት ይገባል። ዘጠነኛ የቅመማ ቅመም ቢዝነስ የሚባል አለ። በነገራችን ላይ ይሄ ጤና አዳም፣ ጥብስ ቅጠል የሚባሉ እንትኖች በጣም በቀላሉ ጓሯችሁ ላይ የምትተክሏቸው ወይም ጓሯችሁ ላይ የምታራቧቸው ናቸው። ገበያ ቦታ ብትሄዱ በጣም እጅግ የሚወደዱና በጣም ብዙ ቦታ ላይ እየተሸጡ ያሉ የቢዝነስ ሀሳቦች ናቸው። የት ግብርና ላይ የምትሰሯቸው ናቸው። አስረኛ የችግኝ ማፍላት ስራ። ችግኝ ማፍላት ትችላላችሁ። በነገራችን ላይ ችግኝ ማፍላት ስትባሉ እንግዲህ ያው ገጠር አካባቢ ብዙዎቻቸውን ታቋቸዋላችሁ ብዬ አስባለሁ። የተለያዩ የሀገር በቀል ዛፎችን ችግኞችን የሚዘሩ ባህር ዛፎች፣ ጽድ ምናምን ሌሎችም በርካታ ነገሮችን ብቻ ችግኝ ማፍላት ተብለው የሚታወቁትን ከመጀመሪያው ከመደብ ማዘጋጀት ጀምሮ የተለያዩ ሼዶችን ሰርታችሁ ራሱን የቻለ የችግኝ ማፍላት ስራ መስራት ትችላላችሁ። ገጠር ላይ አትራፊና አዋጪ ቢዝነስ ነው። 11ኛ ላይ ቡና ማምረት ስራ መስራት ትችላላችሁ። ቡና ግብርና ስራ ላይ የምትሰሩ ከሆነ ቡና ማምረት ትችላላችሁ። ቡና የተለያዩ ነገሮችን መስራት ትችላላችሁ። ክቡራና ክቡራን ተመልካቾች እንቀጥል። 12ኛ ላይ ፓፓዬ፣ አናናስ፣ ብርቱካን የሚባሉ ነገሮች አሉ። እንግዲህ በጣም ታስታውሳላችሁ ታውቃላችሁ ብዬ አስባለሁ። በጣም ውድ ነው። ወደ ከተማ ስትመጡ ከተማ ላይ በጣም ውድ የሆኑ ነገሮች ናቸው። ሰዎች በቀላሉ ውሃን በመጠቀም ጓሯቸውን መሬታቸውን በመጠቀም ሙያቸውን በመጠቀም የሚሰሩት የተለያዩ የጓሮ አትክልቶች ቅድም ካልኳቸው ጋር የሚያያዝ ፓፓዬ፣ አናናስ፣ ብርቱካን ምናምን የሚባል መሰል ነገሮች አሉ። እነዚህን ነገሮችን ማምረትና መስራት ትችላላችሁ። 13ኛ ምናልባት ያው የሚሰሩ ሰዎች ስላሉ ሰጀስት ባደርጋችሁ በዚህ በጫት ስራ ላይ የተሰማሩ ሰዎች ጫት ችግኙን ተክለው በጣም ብዙ ሚሊዮነር የሆኑ ሰዎች አሉ። ስለዚህ ገጠር አካባቢ ከሆናችሁ ደግሞ እነዚህም ነገሮችን መሞከር ትችላላችሁ። ከዛን ቀጥልና የነዳጅ ግብአቶች መሸጥ። ነዳጅ ግብአት ምንድነው? ገጠር አካባቢ ነዳጅ ይሸጣል። ናፍታ፣ ጋዝ ምናምን የሚሉት ነገሮች ታቋቸዋላችሁ ብዬ አስባለሁ። የነዳጅ ምርቶችን የመሸጥ ቢዝነስ ብትሰማሩ በኩራዝ ለመኪና ሊሆን ይችላል፣ ለሞተር ሳይክል፣ ለአንዳንድ ነገሮች ገጠር አካባቢ የሚገዙ ሰዎች አሉ። ስለዚህ ክፍለ ሀገር ላይ ቢሰራ የሚያዋጣ ራሱን የቻለ ቢዝነስ ነው። ምን ብያቸዋል? የነዳጅና ግብአት መሸጥ። ከዛ ቀጥሎ የገጠር ሱቅ። ገጠር ክፍለ ሀገር አካባቢ ሸቀጣ ሱቅ ብትከፍቱ በጣም አዋጭ ነው፣ አትራፊ ነው። ምክንያቱም ክፍለ ሀገር ገጠር አካባቢ ከስንት አንድ ነው አይደለ ሱቅ ያላቸው፣ ከስንት አንድ አይደለ ሰዎች ሱቅ በጣም ብዙ ሄዳችሁ ስለሆነ ስለዚህ እናንተም ገጠር አካባቢ ላይ ሱቅ ብትከፍቱ በጣም ትርፋማና አዋጪ ትሆናላችሁ። ከዛ ቀጥሎ ደግሞ ጥራጥሬ ስራዎችን ቅድም የእህል ንግድ ብያችኋለሁ። ጥራጥሬ ስራዎች ማለት ምንድነው? እህል ንግድ ላይ አሁን መሬት ላይ ብትሰማሩ ገጠር እርሻ ላይ ማለት ነው። የተለያዩ ሰሊጥ ምናምን የሚባሉ ነገር ብቻ መሬት ላይ ያበቅላቸው የሚችላቸውን ነገሮች ላይ ተሰማርታችሁ እዛ ስራ ላይ አዝርቶችን ወይም ሰብሎችን ብትዘሩና ጥራጥሬዎችን ብታደርጉ አዝመራውን ስትሰበስቡና ሰብሉን ስትሰበስቡ ያለውን ትርፍ በጣም በየቦታው ሲነገር ታውቃላችሁ፣ ትሰማላችሁ ብዬ አስባለሁ። መሬቱን የለንም የምትሉ ሰዎች አላችሁ። ከዛ በተረፈ ግን ምንድነው የምታደርጉት መሰላችሁ? ዘለል ባለ መልኩ ራሳችሁ ይሄንን ነገር መሬት ተከራይታችሁ ቢሆን ብትሰሩ በጣም አሪፍ ነው እላችኋለሁ። መጨረሻ ላይ የውሃ ቁፋሮ ስራ ልላችሁ ፈልጋለሁ። ክቡራና ክቡራን ተመልካቾች እነዚህን ስራዎች የግብርና ስራ የሚባሉት ናቸው። እነዚህን ስራዎች ሞክሯቸው። በቀጣይ በእያንዳንዳቸው የቢዝነስ ሀሳቦች ላይ ዝርዝርና ቢዝነስ ፕላኑ ይዤላችሁ እመጣለሁ። ለዛሬ እኔን መስል ነበረ።